በተለይ ግን አሰብን ከሆነ ፎከስ አድርገን እያወራን ያለ ነው ቶታሊ ለኤርትራ አስቸጋሪ ነው። በአንተ እይታ ኢትዮጵያ የባህር በር በአሰብ በኩል ልታገኝ የምችለው በምንድን ነው ብለህ ነው የምታስበው? ይዛለ እንዲ ወዳጄ ነው ምናምን ብላተው ሁሉንም ነገር ግራም ማድረግ ይህ የመጣው ሰው ብዛቱ ተረስቷታል እኮ በቃ በተከፈተ በስድስተኛው ወር በቃ ኢትዮጵያ ናቸው እኮ አብዛኞቹ። ከዛ ደግሞ ራሱ የኤርትራ መንግስት ባህሪ ሊያጠፋ የሞከራቸው ነገሮች የሚያስባቸው ካልኩሌት ሊያደርግ የሚፈልጋቸው ነገሮች በጦርነቱ ወቅት ምን ማድረግ እንደሚፈልግ ምናምን እንዲ አንተ እንዲህ ከትቤሊፍ ተስማማለህ ምናምን ብለህ ትጋጫለህ እንዴ? ምን ማለት ነው? ለምሳሌ ምን ማለት ነው? እንደ ሀገር እኮ ነው ኮሚኒኬት የምታደርገዋል። ከአሜሪካ ጋር ያለን ግንኙነት አስተካክል ምናምን እያልክ ልትፈታፍት ትሞክራለህ። ምን ማለት ነው? ለኢትዮጵያ ምን አይነት ጊዜ ነበር ያሳለፉት የነበረውን ዓመት በል። አሁንም እኮ ነው ከአሜሪካ ጋር ለምን አብሮ እናያቸዋል፣ ከዩኤ ጋር ለምን አብሮ ይሰራል ይልሃል። ይነሳል። አያቸዋለሁ እኔ እነሱም በደምብ ቼክ እኮ ስለማደርጋቸው ነበሩ። ከዩኤ ጋር አብሮ ሰርተው ነው እነሱም እዚህ ጋር የደረሱ። ገባ? ያ ኦልድ ስኩል ድሮ በረሃው ላይ የሚጋጩባቸውን ትሪኮች ይዘው ነው የመጡት። በቃ በጣም ከባድ ኮሎኒያል ማይንድ ሴት ነው ያላቸው። በቃ ከዛ ትግራይና ኢትዮጵያ ያላቸውን ኮሚኒኬሽን የሚያሰሉበት መንገድ ከጦርነቱ በፊት ቢሊፍ ምን አይነት ዕዳ ይገጥመው ታውቃለህ? እንዳለ አጌንስት ኢትዮጵያ ቶታሊ አጌንስት የአማራ አገዛዝ በሸዋ አገዛዝ ምናምን የቆረቆዘ ለመለየት እንዲጫፍ ላይ ያለ አገር አድርገው እኮ ነው የሚያስቡት። ቢሊፍ ከኔ ጋር ጦርነት ቢገጥም አንድ ሰው ሄዶ ያግዘውም ብሎ እኮ ነው ካልኩሌሽን የሰሩት። ያየው ነገር ተፈጠረ በጦርነት ቀመር። ይህንን የሚያክል ህዝብ ማስተባበር የሚችል ኃይል አለ። ሁለቱም የደነገጡት ታውቃለህ። ከዛ በኋላ ቲፒኤልኤፍን ቆዳዋን አራግፋ ሚሊኒየም ላይ ኢትዮጵያ የ2000 ዓመት ታሪክ ያላት ሀገር ናት ብሎ መጣ ማለት ነው። ደነገጥ አባባሌ ገብተዋል። አሁንም እንደሱ ነው ካልኩሌሽናቸው። ሄዶ ምን አሰብን ይዛለሁ ብትል ይበተናል ምናምን ነው የሚሉ ማለት ነው። ይሄ ነው ማለት ሴታ ምን ነው በጠቅላላ ኃይለኛ የሆነ ጂኦግራፊካል አክሰስ ይዘው ካልኩሌሽኗም ከእሷ ጋር የተያዘች ነች። እኛን ደግሞ ምንም ነገር አያመጡም በሚል እንበልጣቸዋለን ስማርት በኑሮ በሚል ደምድሞ ቁጭ ያሉ ሰዎች ምን ብለው በጉልበት ነው ይወሰድ በደማችን ነው ይወሰድ ነው ይላል። ገብቷል። የደም ፊርማ ጸንቶ አያውቅም ባይዘ ከዛ ዩኤን ምናምን ይላል ማለት ይመጣል። ዩኤን እንደዚህ ዩኤን የለም ማልቲፖላሪቲ ነው በቃ ዩኤን የለም ዩኤን በቃ እናንተ ቻው ብሏቸዋል እኮ ፑቲን ዩኤን ምን የምንላቸው ነገሮች የሉም። አሁን ሚድል ፓወር ምናምን የሚወሰንበት ጊዜ ነው ወይ ኢንተርናሽናል ወርልድ ኦርደር የምትለው ፌል አድርጓል። ኦርደር ላስት 10 ይርስ በተለይ ፌል እያደረገ መጣ። ይሄን እያሉ ነው ቁጭ ፑቲን ስለሆነ ነው። ፑቲን ነው ልክ ነው። ሩሲያ ነች። አዎ አክሰስ አለ። አንተም በቀጠና እንደዛ ነህ። አባባሌ ገብቷል። ቀጠና ላይ ነው ካልኩሌት። ለምን ድሮ ቀጠና ምንም ይሻል አልነበረም። ኮልዷል። ልክ ሲመጣና የሆነ ነገር ፌል ሲያደርግ አንተ ማብረም ምን ትላለህ? ትወድቃለህ። እሱ ተቀየረ። ሚድል ፓወር ቢባል መጣ። እዛ ማንም ማኑፕሌት ማድረግ የምችላቸው የሆነ ጊዜ የሆነ ሰው ማኑፕሌት አድርጎ የወሰደውን በወልድ ወደ የተጠቀመውን አሁን ደግሞ ስመጣ ቀጠና ላይ በምን ወደ ማመን ይመጣል? በኮምፒቲሽን ወደ ማመን። የኮምፒቲሽን ዘመን ነው። ተግባብተና እሱን የምትወስንበት የራስ ኃይል ያጽናና ነገር ነው። ላይ እንዴት ግብጽ ዝም ብሎ ነው ግብጽ እቻውን ኔሽን የምትለው ጋዜጣ ከዚህ በፊት በዚህ በሬኔሳንስ ዳሙ ጉዳይ የሚያወጣቸው የነበሩትን እንትኖች ሄደያቸው በናሽናል ኒውስ ዝም ብለህ ኢንተረስት ነው። ከዛ ደግሞ ዲስክሪት ምናምን ያሏት በጣም ሚስጥራዊ ነች ምናምን ያሏት ግብጽ ይሄ ነው በቃ ጉልበቷ ልንገር ኢኮኖሚካሊ ምናምን ኤክስፐርት ሲሌቭ ድክም ሆነች ግብጽ ምትልህንም ያላለች የሚወራ ወሬ ግን ሚዲያና ምናምን የማድረግ አቅም እቺ ሀገር እንደው ጠንከር ብላ ሚደፍራት ታቶ ነው። ግን ምን እናርግኛ ቤዚካሊ ታሪክ ላይ እንመስረት ምን አድርገዋል እነሱ ጋር ያለው ሪያሊቲ ምንድን ነው? ከዚህ ዜናውን ትተን ነው እንወስን ነው። ዶላሪ ነው እኮ አፕግሬድ አደርጋለሁ ያለችው። ዶላሪ ማለት ሰው አይቆም ብሎ ነው እያወሩን ያሉት። በማን እጅ ነው ዶላሪ ያለው? የጅቡቲው በቻይኒዞች የኮንቴነር ምናምን ተርሚናልና ሌሎች የሆኑ እንቅስቃሴዎች እዛ ጋር ያሉትን ትልቋስ ማን ነው የሚያደርስ? እዛ ጋር ሲጀምር ቻይናን ምን ከእሷ ላይ ወስዱት ነው አልገባኝም። ተግባባ። ከዛ ደግሞ እንትንን ምንድነው አሰብን አድሰዋለሁ ምናምን ያለችው አለማዋለሁ። ኤኒዌይ ዶላሪ ላይ ዩኤኢ አሁን እዛ ግብጽ ላይም ኢትዮጵያ ላይም ኤርትራን አሁን እንትን ስላሉ ግን ኤርትራም ላይ ተጽዕኖ ሱዳን ውስጥ ተጽዕኖ ማሳደር የሚችለው አካል በቻይና ቡድን ተባረው ነው ከጅቡቲ ወጣ። ገብቷል። እንግዲህ ያንን ስፓት ነው አሁን ሰራዋለሁ ምናምን የሚሉ ምን ለማድረግ ነው? ፕሬሸር ለመፍጠር ነው ይሄን ኢትዮጵያ ላይ ኢቲፒኤልኤፍ ሁኔታ በጣም የሚወስነው ቲፒኤልኤፍ ጫንቃ ላይ ያለ ቡድን ያ ቡድን ባይዘው
ሁሌ በጣም ነው እኮ መመርመር ያለበት የሁለቱ ምን እንዳረጉለት ማለት ነው። ናቅፋ ውስጥ ገብቶ ቁጭ ብሎ የሚያረገው አጥቶት ምናምን ቁጭ ያለ ጀባ ቀቦት ምናምን የነበረ ሙድ አላቀው ጀባን ጠርገውለት ከዛች ኮንፋይ ምናምን ውስጥ አውጥተው ደርግን 2-3 ከበባዎች ሲኖሩ ጥለውለት ምናምን ይመጡ ይላል። የደርግ ዶክመንቶችን ያያቸው የኛ እንቅፋት ገባ ፓው ያን ኢቭን ይሄንን እንደ ሀገር ራሱ ይመሰረቱ እሱ ክሬዲት አይሰጣቸውም። ቶ ፐርሰናል ኦኬ እነሱ ብለን ወሰደው ግን ያንን ዓለም አቀፍ ሪኮግኒሽን ለማሰጠት የሄዱበትን ርቀት ምናምን ስታይ ቲፒኤልኤፍ በጣም ማተር የሚያደርገው በሻዕቢያ ነፍስ ውስጥ በተለይ ከመለስ ሞት በኋላ በነበሩት ነገሮች ራሱን ሃንድል ማድረግ አቅቶት ፈራርሶ ተቆራርሶ አሁን ያለበት ቦታ ላይ ሄዶ ወድቆ ተገናኝተው ነው እንጂ በትክክል የሚሰራለት በቃ ያ የዛ አካባቢ ፓወር ዲሳይድ አድራጊ ቲፒኤልኤፍ አሁን ያለው ቲፒኤልኤፍ የምናውቀው ሁኔታ ላይ እነማን እጅ ላይ እንዳለ ታውቀዋለህ። ምን አይነት ክፍፍሎች ውስጥ እንዳሉ ታውቃለህ። ሊያውም እኛ ከምናውቃቸው ትሬንዶች ውጭ የሆኑ ሚሊተሪ የታገዙ ምን አይነት ኮኔክሽን እንዳላቸው የምናውቃቸው ጂኦግራፊካሊ ከየት አካባቢ እንደሚነሱ የምናውቃቸው ቡድኖች በእነሱ ሁሉ እየተዋከበ የሚገኝ አሁን ደግሞ ተነጥሎ ራሱን እዛ ትውልድ ኤርትራውያኑ ምናምን የቲፒኤልኤፍ አባሎች ብቻ ቀርተው ነው አሁን እያየ ነው ያለ ነው። አንድ አይነት ወደ ሆነ በድክመታቸው ስር የተሰበሰቡት በጥንካሬያቸው ሳይሆን ማለት ነው። የአልቡርሃን ሁኔታ በምታየው ሌቭል ላይ ነው ያለው። የሱዳን የአርኤስኤፍ ምናምን አድቫንስ ማድረግ እንዴት ፓኒክ ምናምን በሱ ምክንያት ፓኒክ እንዳደረገ ኤርትራ መንግስት ይታወቃል። የግብፅ ሁኔታ ይህን ስናየው እሱ ላይ ስለሆነ የሚንተራሰው ሀገሪቱ እሱ ላይ ተንተራሰች ዝም ብሎ ለፕሮፓጋንዳ የሚወራ አይደለም፣ ፋክት ስለሆነ ነው። ግን ይህን ሁሉ ስታየው በቃ አይሸከም። የኤርትራ መንግስት የሚሸከመው አይነት ጫና አይደለም ያለበት። ዋና ምትለው ቲፒኤልኤፍ ራሱን ማዳን የማይችል ቀን በቀን በመጀመሪያ ሲጀምሩ እንኳን ታሪኩን ያልነበሩ አይነት ድራማዎች የሚሰራ ደካማ ግሩፕ ሆኗል። ደካማ ነው። ከዛ ደግሞ ኢቨን የእሱን ድክመት እያስታመመ ደግሞ ጠላት የሚለው ኃይል ራሱን ስትሮንግ እያደረገ እንዲሄድ እድል ሰጥቶ የተቀመጠው ቡድን ነው። ስለዚህ እንዳልኩ ይሄ እንትን አይደለም ባክፋየር አያደርግም ምናምን እያልኩ አይደለም። አዲስ አበባ ላይ ምንድን ነው ቢውል እየተደረገ ያለው ሚሊተሪ ምን አይነት ዊንጎችን ነው ማዘዝ የሚችሉት? እንደዚህ አይነት ጥያቄዎችን ስጠይቅ ምን አይነት ሰዎች ማስተባበር ይችላል? የቱ ጋር ነው ዲስኮንቴንት ያለው ምናምን የሚለውን ስጠይቅ ስቲል ሂውጅ አማውንት ኦፍ ማቴሪያል የሰው ኃይል አይዲዮሎጂ ምናምን ሙቭ ማድረግ የሚችል አካል አለ። በጣም ዝም ያለ ሰፊ አካል ማለት ነው። ይህን ሁሉ ተንተነ የቱ ጋር ነው ተጋላጭ የሆነው ይሄ መንግስት ምናምን ብለህ ስተነትነው ስቲል በጣም ብዙ ሞባይላይዝ ማድረግ የሚችለው በፓርቲ ደረጃ በአዳራሽ ውስጥ ማሳመን የሚችላቸው ሪቶሪካሊ ማለት ነው መምራት የሚችላቸው ኃይሎች አሉ። ስቲል ቁጭ ብሎ ከ4 ኪሎ ሆነ ኢንተርናሽናሊ ኮሚኒኬት የምታደርጋቸው ብዙ ኃይሎች አጠገቧሉ። ያውም ደግሞ ስትሮንግ ናቸው ብለን የምናስባቸው ሪጂናሊ በጣም ኢፌክት እያመጡ ያሉ ሪሶርስፉል የሆኑ ሀገራት ዋይት ሀውስ እና ምናምን ድረስ ፔኔትሬት አድርገው ገብተው ኢንፊልትሬት አድርገው ገብተው ምንድን ነው ሀሳባቸውን ማንቀሳቀስ የሚችሉ ኃይሎች ጋር ግንኙነት ያለው አመራር ፓወር ነው ያለው። ይህንን ለማስጠበቅ የሚሳነው አካል አለ። የአገር ውስጥ ያሉ ዲስኮንተንቶችም ስለሚያውቁት ፖለቲካሊ የራሳቸው እነሱ ዲስኮንተንቶች ይህንን ማጨናገፍ በሚችልበት ደረጃ አይደለም ያሉት። የአፋርን ስጨምርበት ላይ ላይ ይህንን ማድረግ የሚከብደው መስሎ አይሰማኝም። አሁን ፕሮፓጋንዳ ሌቭሉ ላይ ነው ያለው። ፊድባኩን ከዚህ ውጭ ልትለካው አችልም። ገብቶሃል አባባል? ከዚህ ውጭ አሁን ምን አይነት ሌቭል ላይ ነው ያለው? ልክ ከዘጠና ምናምን ከጦርነቱ በፊት የነበሩ ጉዳዮች አሉ አይደለ? እሱ የሚለካበት ሌቭል ላይ ነው። የእሱን ማወቅ የምንችለው መቼ ነው? ሌሎች ሞቢላይዜሽኖች ሲኖሩ የሆነ ለጦርነት የጓጓው ምናምን አስመሰልኩት ወሬ ግን ምናልባት ነገ ከነገ ወዲያ ይውል ሰይት የአጀንዳ ቅድም በምል ሌቭል በተለይ በኮንፍሮንቴሽን ሌቭል ይምጣ። በቃ አንዳንዴ ተንጠላዎች ኦፕን ሆነው ማለፍ ያለባቸው ለትዝብታችን ይቀመጡ። በጣም አስደጋጭ ነው የሚሆነው የሚኖረው ፊልም ደድሮ ይሄ በዚህ አትሪሽን ምናምን ዋሮፍ አትሪሽን ላይክ ገባኝ ገብቷል አባባሌ የነባሩ የድሮ አይነት የጦርነት አይነት ኮንቬንሽናል ዋር ራሱ ዲሳይድ የሚደረግበት መንገድ እንደሱ አለ። እዩት የዩክሬንን ምናምን በቃ እንዴት እንደሚካሄድ ማለት በቃ እሱ ካፓቢሊቲ አለ ነው እንዴት እንትን ይላል አሰብ ምን አይነት ነው ጂኦግራፊ ምናምን የሚባል እኔ አላቅም። እንደውም ፈኒ በሆነ ወይ የሆነ ቀን ጠዋት ልንሰማው ስለምንችል ቢያቅም ምናምን ሁይዝ ማን ነው በጣም ቴክኖሎጂካሊ ሳቢ የሆነው እንዴት ማን ይቀር እንደዚህ ነገሮቹ ናቸው መብራራት ያለባቸው። ቅድምም
ማን ነው የዚህ የጋቨርንመንት ፓወር ብቻ የሚወስንበት ሌቭል መጥቷል እንጂ በሰውማ ያኔ እንዳወራ ነው እሱ የሚወሰንበት እንትን ያለፈ ዘመን ይመስለኛል። 20 ዓመቷ መተንተን አለባት ቀጣናው ላይ ምን አይነት ሀገራት ላይ ምን አይነት ለውጦች አሉ ምን አይነት መጥቷል። ልክ ቲፒኤልኤፍ እንዳለው እንትን ላይ ያ ተመችቶኝ እየጠቀስኩት ነው ቶም ጋርድነርን የሆነ ጊዜ ቶም ጋርድነር እኮ ኔጋቲቭ ነው የጻፈችው ግን የሆኑ መረጃዎች ይጠቅሙኛል ዝም ብዬ ሳያቸው ማለት ምንድን ነው የሚለው አናቅም አለው የሆነ የቲፒኤልኤፍም ከፍተኛ የሆነ የወታደራዊ አመራር ወይም የፖለቲካ አመራር ሲጠይቀው ማለት ይሄ መንግስት አለ ድሮን ኦፕሬት ያደርጋል የሚል ገማ የለንም ማለት ገርሞናል እኛ ለካ ተግባብተና። በተለይ ግን አሰብን ከሆነ ፎከስ አድርገን እያወራን ያለ ነው ቶታሊ ለኤርትራ አስቸጋሪ ነው፣ ለኢትዮጵያ ቀላል። በአንተ እይታ ኢትዮጵያ የባህር በር በአሰብ በኩል ልታገኝ የምችለው በምንድን ነው ብለህ ነው የምታስበው? በጉልበት። እሺ በጉልበት ነው የሚመስለው። በዋር ማለት ነው? ዋር ነው የሚሆነው። ግን ዋሩ ኤርትራ ያንን የሚመልስ አይነት አቅም አላት ብዬ ስለማልገምት አንደርማይን እያረኳት ሊመስል ይችሉ ይሆናል። ግን በጉልበት ነው የሚሆነው። ይህንን አይደለም እኔ ሌላው ጉልበተኛው ላይወደው እንደሚችል እገምታለሁ። ግን ነው ቃስታ የሆነ አካል ተባለ እኮ በቃ አንድ ሀገር መሪ ወጣና የለም ዶክመንት ማን እንደሰጣቸው አናቅም እኮ አለ። በቃ ታመጣለህ። ስለዚህ ኢትስ አን አናውንስመንት ፎር እንዴት ላይሆን ይችላል? ምን ማለት ነው የሆነ ሀገር? እኔ ምን አውቃለሁ? ገብቶሃል? እኔ እናንተ ብንሆን የምንለው እንትን ነው፣ ግምት ነው የሚሆነው። በቃ አለ እኮ ወጣ ኳስ በቃ ማለት እነሱ ራሱ ግራ ያጋባሉ። ስለዚህ ምን ትላለህ? ወይ አንተ አይተኸው ካስፈራህ እንደራደር በቃ ልትል ይችላል። ገብተህ የድርድሩም ውጤት ግን ምን እንደሆነ ይታወቃል። በድርድርን ብታስገባው ተው ይወሰዳል። በምንድን ነው አይመጣጠኑም ሁለቱ። ይህ ማለት ኢትዮጵያን አግዝፎ ከማየት ጋር አያያዝ ማደራ እቺ እንደዚህ አይነት እንትን ኤሌመንቶች ስላሉት ነው ብዙ ጊዜ የምናደርጋቸው አርጊመንቶች ሌላም ቦታ አይደለም። ኤርትራ እሺ ምጽዋ ነው ቫሉብል የሆነው። አሁን ደግሞ ባለው ፓወር አሰላለፍ አሰብ የራሱ ሚና ይኖረዋል። ግን ያኔ ስትወስዳቸው እነኝህን ቦታዎች የመዘዘቻቸው ካርዶች አሉ አይደል? አብዛኞቹ ካርዶች ከእጇ ላይ አልቀዋል። ስፔሲፊክ አርጋ ቲፒኤልኤፍ እሺ ምን ሆነ? ቲፒኤልኤፍ በምናየው ሌቭል ላይ በዳክሟል። ነገ ተወልዶ አይመጣም ወይ? ተወው ያ አሁን ያለንበት ሁኔታ ነው የነበረው። የቲፒኤልኤፍን ግጭት የቲፒኤልኤፍን ዕጣ ፈንታ እኮ ነው ማየት ያለብን። በቃ አሁን ኤርትራ የመዘዘቻቸው ካርዶች አደገኛ አደጋ እንደሆነ ታውቋል። የመጣው ኃይል አደገኛ ነበረ። ፕሪቶሪያ ሄዶ የነበረው ኃይል የነጌታቸው ምናምን የምትለው ቡድን በትክክል ትግራይ ማስተዳደር ብትፈቅድለት ኖሮ ባትረብሸው ኖሮ የት እንደሚመጣ ያውቁታል። ነገር እንደሚያበቃ ስለማይቻል ማለት ሄዶ ማንም ስለማይተውትም በቃ ኤርትራ አልተዘጋጀችም። ኤርትራ ባይዘው ልንገርህ የወሰደችውን ኃይል አስጠብቆ ማቆየት በሚችል መልኩ አልተዘጋጀችም። ለዘረፍከው ነገር አሪፍ ዘበኛ መቅጠር አለብህ። ተግባባ? ወይም ደግሞ ማስጠበቅ መቻል አለብህ። ከአቅሟ በላይ ይዛ ሄዳለች። እሱ ማስጠበቅ ግን አይችልም። አልቀዋል። ኦሮማይ